English for Ethiopia grade 5 students book እንግዲህ ይህንን አብረን ለማየት እንሞክራለን ማለት ነው። English for Ethiopia እንግሊዘኛ ለኢትዮጵያ ግሬድ 5 ለአምስተኛ ክፍል ግሬድ ማለት ክፍል ማለት ነው። ስንተኛ ክፍል? ለአምስተኛ ክፍል። ስቱደንት ማለት ነው። ስቱደንት ማለት ተማሪ ማለት ነው። ስቱደንትስ ከሆነ ደግሞ አፖስትሮፌስ ትባላለችኛው። ስቱደንትስ ከሆነ የተማሪ አያችሁ፣ የተማሪ ቡክ ማለት ደግሞ መጽሐፍ ማለት ነው። የተማሪ መጽሐፍ። ስለዚህ ይህንን ለማየት እንሞክራለን ልጆች። ይህንን ለማየት ነው የምንሞክረው። ዩኒት 1 ነው የምንጀምር። ዩኒት 1 ምን እንደሚል እሱን አብረን እያየን እንሄዳለን። ዩኒት 1 ይህንን እንመለከታለን ማለት ነው። ዩኒት 1 እንግሊሽ ግሬድ 5 ለአምስተኛ ክፍል ተማሪዎች ዩኒት 5 ምንድን ነው የሚለውን አብረን እያየን ለመሄድ እንሞክራለን ማለት ነው። ዩኒቷ ምን ይላል? ዩኒት 1 ሆሊዳይስ ማለት ነው ክብረ በዓላት ማለት ነው። ክብረ በዓል አመት በዓል ማለት ነው። ይህንን አብረን እንመለከታለን ማለት ሆሊዳይ እንግዲህ ለርኒንግ አውትካም አለው ማለት ነው። ለርኒንግ አውትካም ማለት ነው። ለርን ማለት መማር ነው ልጆች። ለርን ማለት ነው መማር። አውትካም ደግሞ ማለት ነው ውጤት። ለርኒንግ አውትካምስ ማለት አሁን ይህንን ስንማር ውጤቱ ምን ይሆናል የሚለውን የምንመለከት ማለት ነው። እንግዲህ ለርኒንግ አውትካሙ ምንድነው? አፖን ሰክሰስፉል ኮምፕሌሽን ኦፍ ዚስ ዩኒት። አያችሁ ምን አለ? አፖን ሰክሰስፉል ኮምፕሌሽን ኦፍ ዚስ ዩኒት። ይህንን ምዕራፍ በሚገባ ተምራችሁ ስታጠናቀቁ፣ አያችሁ አፖን ሰክሰስፉል ኮምፕሌሽን ማለት በሚገባ ተምሮ ማጠናቀቅ ነው። ኦፍ ዚስ ዩኒት ማለት ነው ይህንን ምዕራፍ ዩ ዊል ቢ ኤብል ቱ፣ ይህንን ትችላላችሁ። ይህንን ትችላላችሁ። ዩ ዊል ቢ ኤብል ቱ ነው የሚለው ማለት ነው። ምንድነው? ዩ ዊል ቢ ኤብል ቱ ኢንትሮዲውስ ዩርሰልፍ። ኢንትሮዲውስ ማለት ነው ታስተዋውቃላችሁ ማለት ነው። ኢንትሮዲውስ ማለት ማስተዋወቅ ማለት ነው፣ እንዳትረሱ። ኢንትሮዲውስ ማለት ማስተዋወቅ ማለት ነው። ማን ነው የምታስተዋወቅ? ዩርሰልፍ ማለት ራስክን ማለት ነው። ዩርሰልፍ ማለት ራስክን ነው። ኤንድ ማለት ነው። ኤንድ ማለት ደግሞ እና ማለት ነው። ኤንድ አዘርስ ማለት ደግሞ ማለት ነው ሌሎችን። በምንድን ነው? ኢን እንግሊሽ፣ በእንግሊዝ ኢንትሮዲውስ ዩርሰልፍ ኤንድ አዘርስ ኢን እንግሊሽ። አሁን ራስን እንዲሁም ደግሞ ሌሎችን በእንግሊዝኛ ማስተዋወቅ ምን እንደሚመስል ይህንን አብረን እንመለከታለን። ወይም ደግሞ ይህን ትይዛላችሁ ነው ያለን ማለት ነው። ይህንን ምዕራፍ በሚገባ ተምራችሁ ታጠናቅቁ። ይህንን በሚገባ ማድረግ ትችላላችሁ ማለት ነው። ሌላው አይደንቲፋይ ሜን አይዲያ። አይደንቲፋይ ማለት ነው ትለያላችሁ ማለት ነው። አይደንቲፋይ ሜን አይዲያ ምን ማለት ነው? ሜን አይዲያ ዋና ሀሳብ ማለት ነው። ሜን አይዲያ አይደንቲፋይ ሜን አይዲያ ዋና ሀሳብ ኤንድ ስፔሲፊክ ዲቴይልስ። ምንድን ስፔሲፊክ ዲቴይልስ ማለት ነው? ዝርዝር ሀሳቦች ማለት ነው። ዝርዝር ሀሳቦች ኦፍ የጊቭን ሊስኒንግ ቴክስት። ሊስኒንግ ቴክስት ማለት የምታዳምጡት የሆነ ንባብ ይነበብላችኋል። ያንን ንባብ ካዳመጣችሁ በኋላ ምን ታደርጋላችሁ? ሜን አይዲያ ዋና ሀሳቡ ያነበባችሁት ንባብ ዋና ሀሳብ ምን እንደሆነ፣ እንዲሁም ደግሞ ስፔሲፊክ ዲቴይል ዝርዝር ሀሳቡ ምን እንደሆነ ምን ታደርጋላችሁ? ትለያላችሁ ማለት ነው። አይደንቲፋይ ማለት መለየት ማለት ነው። እንዲሁም ደግሞ ምን ታደርጋላችሁ? አይደንቲፋይ ምን ነው ብያችኋለሁ? መለየት። አይደንቲፋይ ኤንድ ኮምፕሬሄንድ ትለያላችሁ፣ ደግሞ መረዳት ትረዳላችሁ። ስፔሲፊክ ኢንፎርሜሽን እሺ። አይደንቲፋይ ኤንድ ኮምፕሬሄንድ ስፔሲፊክ ኢንፎርሜሽን። ስፔሲፊክ ልዩ የሆነ ኢንፎርሜሽን ወይም መረጃ ኢን ሪትን ቴክስት በተጻፈ ጽሁፍ ውስጥ ይህንን ትለያላችሁ ማለት ነው። እንዲሁም ደግሞ አይደንቲፋይ ማለት ነው ትለያላችሁ ሜን አይዲያስ ዋና ሀሳቡ የምኑን ሜን አይዲያስ ኦፍ ሪዲንግ ፓሴጅ መጽሐፍ ስታነቡ ደግሞ እናንተ ይህንን ሜን አይዲያ የአንድ ጽሁፍ ስታነቡ ሪድ ማለት ማንበብ ማለት ነው። የአንድ ጽሁፍ ስታነቡ ያንን የምታነቡትን ጽሁፍ ዋና አይዲያው ምንድን ነው የሚለውን ትለያላችሁ ማለት ነው። አሁን ያነበብኩት ጽሁፍ ዋና ሀሳቡ ምንድን ነው የሚለውን መለየት ይችላላችሁ። ዩዝ ሆሊዴይ ሪሌትድ። ዩዝ ማለት መጠቀም ነው። እንግዲህ
ዩዝ ማለት መጠቀም ማለት ነው። ምንድን ሆሊዴይ ሪሌትድ ከባህል ጋር የተያያዙ ሆሊዴይ ሪሌትድ ሆሊዴይ ማለት ምንድን ነው ብያቸዋለሁ? ክብረ በዓል በዓል ማለት ነው። ሪሌትድ ማለት ደግሞ ከባህል ጋር የተያያዙ ወርድስ ምንድን ቃላት ኤንድ ኤክስፕሬሽንስ ኤንድ ማለት ምንድን ነው እና ነው ብያቸዋለሁ። ኤክስፕሬሽን ደግሞ አገላለጽ ማለት ነው። ስለዚህ ዩዝ ሆሊዴይ ሪሌትድ ወርድስ ኤንድ ኤክስፕሬሽንስ ይህን መናገር ትችላላችሁ ማለት ነው። ዩዝ ሆሊዴይ ዩዝ ማለት አሁን ምን ነው ብያችኋለሁ? ዩዝ መጠቀም ነው ብያችኋለሁ። ሆሊዴይ ክብረ በዓል ግሪቲንግ ምን ነው? ሰላምታ ያችሁ ግሪቲንግ ማለት ሰላምታ ማለት ነው። ዩዝ ሆሊዴይ ማለት ክብረ በዓል ነው ብያችኋለሁ። ግሪቲንግ ኤክስፕሬሽንስ ምንድን በክብረ በዓል ጊዜ የሰላምታ ልውውጥ አለ አይደል? የሰላምታ አገላለጽ ምን እንደሆነ ይሄን ትጠቀማላችሁ ማለት ነው። እንዲሁም ደግሞ ዩዝ ማለት መጠቀም ነው። ዘ ሲምፕል ፕሬዘንት ቴንስ ምንድን ሲምፕል ፕሬዘንት ቴንስ አሁን እየተሰራ ያለ ተግባር ማለት ነው። አይ ደግሞ አሁን በቅርቡ ሰዓት እየተሰራ ያለ ተግባር ቱ ቶክ አባውት ሆሊዴይስ ቶክ ማለት ማውራት ማለት ነው። ስለምን ስለ በዓላት ለማውራት ምን እንጠቀማለን? ሲምፕል ፕሬዘንት ቴንስ የሚለውን እንዴት እንደሆነ ሲምፕል ፕሬዘንት ቴንስ ማለት እንደሆነ በሚገባ አትረዳላችሁ ማለት ነው። ዲስክራይብ ኢኳሊቲ ምንድን ዲስክራይብ ኢኳሊቲ ማለት እኩልነትን ትገልጻላችሁ። ሲሚላሪቲ ምን ማለት ነው? ሲሚላሪቲ ወይም ሴምነስ ተመሳሳይነት ማለት ነው። ሲሚላሪቲ ወይም ሴምነስ ማለት ተመሳሳይነት ነው። ዊዝ ፖዘቲቭ ዲግሪ በምን ነው ደግሞ ፖዘቲቭ ዲግሪ ምን እንደሆነ እሱን አብረን እንመለከታለን ማለት ነው። ዩዝ ኮምፓራቲቭ ኤንድ ሱፐርላቲቭ ፎርም ኦፍ ዋን ሲሌብል አጀክቲቭስ ዋን ሲሌብል አጀክቲቭስ የሚባሉት ምን እንደሆኑ በሚገባ ትለያላችሁ ማለት ነው። ኮምፓራቲቭ ኤንድ ሱፐርላቲቭ ዲግሪ ወይም ፎርም ይባላሉ። በምን በዋን ሲሌብል አጀክቲቭ ይባላሉ። ቱ ሲሌብል ይባላሉ። ቀስ ብላችሁ ትሄዳላችሁ። ስለዚህ በዋን ሲሌብል አጀክቲቭስ ኮምፓራቲቭ ኤንድ ሱፐርላቲቭ ፎርሙን በሚገባ ትለያላችሁ ማለት ነው። የመጨረሻ ራይት ሴንቴንስ ራይት ማለት መጻፍ ምንድን ትጽፋላችሁ? ሴንቴንስ ማለት አረፍተ ነገር ማለት ነው። ሴንቴንስ ኤንድ ሾርት ፓራግራፍ ደግሞ ማለት ነው አጭር አንቀጽ ትጽፋላችሁ። ዲስክራይቢንግ ኤ ፕሮሰስ ዲስክራይብ ምን የሚገልጽ ፕሮሰስ ማለት ሂደትን የሚገልጽ ማለት ነው። ሂደትን የሚገልጽ አረፍተ ነገር እና አንቀጽ በሚገባ መጻፍ ትችላላችሁ ማለት ነው። ምን ስታደርጉ ነው? ይህንን ምዕራፍ በሚገባ ጠንቃችሁ ከጨረሳችሁ ማለት ነው። ምን የሚለውን ሆሊዴይስ ዩኒት 1 ሆሊዴይስ የሚለውን በሚገባ ተመራችሁ ካጠናቃችሁ እነዚህን ይህንን ሁሉ በደንብ መረዳት በደንብ መግለጽ ትችላላችሁ ማለት ነው። ሴክሽን 1 ስፒኪንግ አልኳችሁ። ስፒክ ማለት መናገር። ስፒኪንግ ማለት ደግሞ አሁን ተግባሩ እየተፈጸመ ያለ ማለት ነው። ሴክሽን 1 ክፍል 1 ስፒኪንግ መናገር ነው ማለት ነው። እንግዲህ ሌሰን 1 ክፍል 1 ግሪቲንግስ ኤንድ ኢንትሮዳክሽን አልኳችሁ። ግሪቲንግ ምን ነው ብያችኋለሁ ባለፈው ከላይ ግሪቲንግ ማለት ሰላምታ እንደሆነ አይተናል። ግሪቲንግስ ኤንድ ኢንትሮዳክሽን ደግሞ ነው መታወቅ፣ ራስን ማስተዋወቅ፣ ራስን ሌሎችን ከሆነ ሰው ጋር ማስተዋወቅ ማለት ኢንትሮዳክሽን ይባላል ማለት ነው። ስለዚህ ሌሰን 1 ክፍል 1 የምንመለከተው ይሄን ነው ማለት ነው። አክቲቪቲ 1 ተግባር 1 አክቲቪቲ 1 ማለት ተግባር 1 ፕራክቲስ ምን ማለት ነው? ፕራክቲስ ማለት ተለማመዱ ማለት ነው። ፕራክቲስ ማለት ተለማመዱ ነው። ዘ ፎሎዊንግ ማለት ደግሞ ማለት ነው ዘ ፎሎዊንግ የሚከተለውን ዲያሎግ ደግሞ ማለት ነው ንግግር ማለት ነው። ፕራክቲስ ማለት ተለማመዱ ነው። ዘ ፎሎዊንግ ማለት የሚከተለውን ዲያሎግ ደግሞ ንግግር ኢን ፔርስ በምን ኢን ፔርስ ጥንድ ሆናችሁ ምን ናችሁ አልኳችሁ? ኢን ፔርስ ጥንድ ሆናችሁ ይህንን ንግግር ትለማመዳላችሁ ማለት ነው። ምናችሁ ነው? ጥንድ ሆናችሁ ዩ ሜይ ኦልሶ ዩዝ ዩ ሜይ ኦልሶ ዩዝ ኤክስፕሬሽንስ አገላለጽ ማለት ዩ ሜይ ኦልሶ ዩዝ ማለት መጠቀም ነው ብያችኋለሁ። ዩ ማለት አንተ ማለት ነው። ዩ ሜይ ኦልሶ ዩዝ ኤክስፕሬሽንስ እናንተ ደግሞ ይህን መጠቀም ትችላላችሁ። እናንተ ዩ ማለት አንተ፣ አንቺ፣ እናንተ ማለት ስለሆነ ይህንን መጠቀም ትችላላችሁ። ይህንን አገላለጽ ማለት ነው። ሰቻስ እንደ ማለት ነው። ጉድ አፍተርኑን
ምንድን ጉድ አፍተርኑን ማለት ነው። እንዴት ዋላችሁ? ጉድ ኢቪኒንግ እንዴት አመሻችሁ? ሃፒ ቱ ሚት ዩ ኤንድ ማለት እና ማለት ነው ብያችኋለሁ። ሃፒ ቱ ሚት ዩ ምናልኳችሁ ሃፒ ቱ ሚት ዩ ስላገኘውሽ ደስ ብሎኛል ማለት ነው። ሃፒ ቱ ሚት ዩ ማለት። ስለዚህ እነዚህን አገላለጾች እየተጠቀማችሁ የሚከተለውን ምን ታደርጋላችሁ? ስሩ ተብላችኋል ማለት ነው። አሁን እዚህ ላይ እንደምንመለከታቸው ኤ እና ቢ የተባሉ ልጆች አሉ። ኤ ሴቷ ናት፣ ቢ ደግሞ ወንዱ ነው። ኤ ሴቷ ምን አለችው? ጉድ ሞርኒንግ አለችው ማለት ነው። ምን አለችው? ጉድ ሞርኒንግ አለችው። እሱ ደግሞ ምን ይላታል? መልሶ ጉድ ሞርኒንግ ይላታል ማለት ነው። ስለዚህ ጉድ ሞርኒንግ ተብላችሁ ትጠየቁ ምን ትላላችሁ? እናንተም ጉድ ሞርኒንግ ትላላችሁ ማለት ነው። ከዚያ በኋላ ምን አለችው? ናይስ ቱ ሚት ዩ አለችው። ስላገኘው ደስ ብሎኛል አለችው ማለት ነው። ስላገኘው ደስ ብሎኛል አለችው። እሱ ደግሞ ምን ይላታል? ተመልሶ አሁንም እሷ እንዳለችው ናይስ ቱ ሚት ዩ ቱ። አያችሁ፣ እቺ ቱ የምትለዋን በሚገባ ታስተውሉ ያስፈልጋችኋል ማለት ነው። እኔም እንዳንቺ ማለት ነው። እኔም እንዳንተ፣ እኔም እንዳንቺ ማለት ነው። ስለዚህ ምን አላት እሱ? ናይስ ቱ ሚት ዩ ቱ፣ እኔም እንዳንቺ ስላገኘሁሽ ደስ ብሎኛል አላት ማለት ነው። ስለዚህ እንደዚህ እየተጠያየቃችሁ አሁን ኤ የነበራችሁት ቢ ትሆናላችሁ፣ ቢ የነበራችሁት ኤ የሆናችሁ እየተመላለሳችሁ ይህንን በደንብ መለማመድ ያስፈልጋችኋል ማለት ነው። አክቲቪቲ ቱ ኢን ፔርስ ምንላችሁ ነው? አሁንም ሁለቱ ናቸው። ፔር ማለት ሁለት ጥንድ ማለት ነው። ኢን ፔርስ ፕራክቲስ ማለት ነው ብያችኋለሁ። ተለማመዱ ማለት ነው። ፕራክቲስ ዚስ ኮንቨርዜሽን። ዚስ ማለት ነው ይህንን ማለት ነው። ዚስ ማለት ይህንን፣ ዚዝ ከሆነ ደግሞ THESE ከሆነ ደግሞ እነዚህን ማለት ነው። የቅርብ ናቸው እነዚህ። ዚስ ማለት ይህንን፣ ኮንቨርዜሽን ደግሞ ማለት ነው ንግግር። ያቺ ኮንቨርዜሽን ማለት ንግግር ማለት ነው። ስለዚህ ኢን ፔርስ ሁለቱ ናችሁ። ፕራክቲስ ዚስ ኮንቨርዜሽን፣ ይህንን ንግግር ተለማመዱት። ቴክ ተርንስ። አሁን ምን ማለት ነው ይሄ? ቴክ ተርንስ ማለት ልጆች፣ ቴክ ተርንስ ማለት እንደገና አንድ ለምሳሌ ኤ የነበረው ልጅ ቢ ይሆናል፣ ቢ የነበረችው ኤ ይሆናል። እየተቀያየራችሁ ተለማመዱ። ቴክ ተርንስ ቱ ፕሌይ፣ ለመጫወት አንዳችሁ ኤ የነበራችሁት ቢ ሆኑ፣ ቢ የነበራችሁት ኤ ሆኑ ሆነ ያልን ማለት ነው። ቴክ ተርንስ ቱ ፕሌይ ዘ ሮልስ ኦፍ ኤ ኤንድ ቢ። እሺ፣ ስለዚህ ኤ የነበራችሁት ስትጨርሱ የቢን ትጫወታላችሁ፣ ቢ የነበራችሁት ደግሞ የኤን ትጫወታላችሁ ማለት ነው። ጥሩ። እንደዚህ ከሆነ ልጆች አሁን በሚገባ የምንመለከተው ምንድን ነው? አሁን ኤ ምን አለ? ሄሎ አይ አም አለና ዳሽ አለ ማለት ነው። አሁን እዚህ ላይ የምታደርጋላችሁ ስም ታስታውቃላችሁ ማለት ነው። ኤ ለምሳሌ ሄሎ አይ አም አበበ ቢል አሁን እዚህ ላይ አበበ፣ እኔ ማነኝ አለ? አይ አም አበበ። ሄሎ አይ አም አበበ አለ። ዋት ኢዝ ዩር ኔም? አያችሁ ምን አለ? ዋት ኢዝ ዩር ኔም፣ ያንተ ስም ወይም ያንቺ ስም ማን ነው አለ ማለት ነው። የራሱን ስም ካስተዋወቀ በኋላ የሌላውን መጠየቅ ይችላል ማለት ነው። መጀመሪያ ራሳችን እናስታውቃለን። ከዚያ በኋላ ቢ ምን አለች? ወይም ደግሞ ምን አለ? ሃይ ማይ ኔም ኢዝ አሊ ቢል ለምሳሌ ማይ ኔም ኢዝ አሊ። አያችሁ ሃይ አለ። ለምን? ሄሎ ተብሎ ነው ጥያቄ ጠየቀው። ሄሎ አይ አም አበበ ዋት ኢዝ ዩር ኔም አለ። ከዚያ በኋላ ሃይ ማይ ኔም ኢዝ አሊ አለ። አሁንም ኤ ምን አለው? ዌር አር ዩ ፍሮም። ዌር አር ዩ። አሁን ዌር ማለት ምን የሚጠይቀው? ቦታ፣ ከየት ማለት ነው ልጆች። ዌር አር ዩ ፍሮም አለ። እዚያ ቢ ምን አለው? አይ አም ፍሮም፣ የቦታ ስም ማስቀመጥ ትችላላችሁ ማለት ነው። ለምሳሌ አይ አም ፍሮም አዲስ አበባ ማለት ትችላላችሁ። አይ አም ፍሮም ጎንደር፣ አይ አም ፍሮም ጅማ፣ እንደዚህ እያስቀመጣችሁ መሄድ ትችላላችሁ ማለት ነው። አይ አም ፍሮም ብላችሁ የቦታ ስም ታስቀምጣላችሁ ማለት ነው። እዚያ በኋላ ኤ መልሶ ምን ይለዋል? አይ አም ፍሮም ነቀምት ቢል ለምሳሌ አይ አም ፍሮም ነቀምት፣ እኔ ከነቀምት ነው የመጣሁት ማለት ይችላል ማለት ነው። ከዚያ በኋላ ኤ ምን ይላል? ሃፒ ኒው ይር አለው። መልካም አዲስ ዓመት ምን አለው? ሃፒ ኒው ይር። ኒው ይር ማለት ነው አዲስ ዓመት ማለት ነው። ስለዚህ ሃፒ ኒው ይር አለው። ቢ ምን ይላል መልሶ? ሃፒ ኒው ይር ቱ ዩ አለና ቱ፣ አያችሁ ቱ መልሶ ቱ ይለዋል ማለት ነው። ለአንተም መልካም አዲስ ዓመት ይሁንልህ። አያችሁ ቱ ማለት ምን ማለት ነው? የተጠየቃችሁትን የተመኘላችሁን አንድ ሰው የተመኘላችሁን ለአንተም እንደዚህ ይሁንልህ ብላችሁ የምትመኙለት አገላለጽ ነው ማለት ቱ ማለት እንደዚህ ብሎ አስቀምጧል ማለት ነው። ስለዚህ አሁን ደግሞ አክቲቪቲ ስሪ እንመለከታለን። አክቲቪቲ ስሪ ምን ይላል?
አክቲቪቲ 3 ነው። ጎ አራውንድ ዘ ክላስ። ጎ ማለት ሂዱ ነው። በየት? አራውንድ ዘ ክላስ፣ በትምህርት ቤታችሁ በክላሳችሁ ዙሪያ በክፍላችሁ ዙሪያ ትሄዱና ኢንትሮዲዩስ ዩር ሰልፍ። ኢንትሮዲዩስ ምን ማለት ነው ብያችኋል? ማስተዋወቅ። ዩር ሰልፍ ማንን? ዩር ሰልፍ ራሳችሁን። ቱ ሳሟን፣ ቱ ለማለት ነው። ሳሟን ማለት ደግሞ ለሌላ ሰው፣ ለአንድ ሰው አስተዋውቁ ተብላችኋል ማለት ነው። ስለዚህ አንዳችሁ ለአንዳችሁ ራሳችሁን ማስተዋወቅ መለማመድ እንዳለባችሁ በዚህ በአክቲቪቲ 3 ትመለከታላችሁ ማለት ነው። ዶንት ፎርጌት። ዶንት ፎርጌት ማለት ምን ማለት ነው? አትርሱ ማለት ነው። ዶንት ፎርጌት እንዳትረሱ። ይህንንም አሁን ዶንት ፎርጌት ማለት አትርሱ ማለት ቱ ዩዝ ዘ አባብ ኤክስፕሬሽን ከላይ የተጠቀምናቸውን አገላለጾች እንዳትረሱ ተብላችኋል ማለት ነው። ሳትረሱ በሚገባ ራሳችሁን ለሌሎች ማስተዋወቅ ይጠበቅባቸዋል። ምን የገለጽናቸው ምን አለ? ሄሎ አለ። አይ አም አበበ አለ። ዋት ኢዝ ዩር ኔም አለው። እዚያ ቢ ምን አለ? ሃይ ማይ ኔም ኢዝ አሊ አለ። እዚያ በኋላ ምን አለው? ዌር አር ዩ ፍሮም አለው። ቢ ምን አለው? አይ አም ፍሮም አዲስ አበባ አለ። ደግሞ መልሶ ምን አለ? ኦ አይ አም ፍሮም ነቀምት አለው። እዚያ በኋላ ምን ይላል? ሃፒ ኒው ይር አለው። መልካም አዲስ ዓመት አለው። ቢ ደግሞ ሃፒ ኒው ይር ቱ ዩ ቱ አለ ማለት ነው። ስለዚህ እናንተ ይህንን አገላለጽ እየተጠቀማችሁ ሁለት ሆናችሁ ራሳችሁን ማስተዋወቅ ያስፈልጋችኋል። የነበራችሁት እንዲሁም ደግሞ ምን ታደርጋላችሁ? የቢን ካራክተር ትጫወታላችሁ። ቢ የነበራችሁት ደግሞ የኤን ካራክተር እየተቀያየራችሁ እስከሚገባችሁ ድረስ በደንብ መነጋገር ይጠበቅባችኋል ማለት ነው። ጥሩ። አሁን ደግሞ አክቲቪቲ 4 እንመለከታለን። አክቲቪቲ 4 ይህ አክቲቪቲ ስንት አልኳችሁ? 4 እሱን ነው የምንመለከተው ማለት ነው። አክቲቪቲ 4 ምን ይላል? አክቲቪቲ 4 ምን ይላል? ፕራክቲስ እሺ አክቲቪቲ 4 ምላል ፕራክቲስ ዘ ፎሎዊንግ ኮንቨርሴሽን። ፕራክቲስ ምን ነው ብያችኋለሁ? ተለማመዱ። አያችሁ፣ ፕራክቲስ ማለት ተለማመዱ ማለት ነው። ፕራክቲስ ዘ ፎሎዊንግ ምን ብያችኋለሁ? ዘ ፎሎዊንግ ማለት የሚከተለው፣ ፎሎ ማለት መከተል ነው። ዘ ፎሎዊንግ ማለት የሚከተለው፣ ኮንቨርሴሽን ማለት ደግሞ ማለት ነው ንግግር። ዘ ፎሎዊንግ ኮንቨርሴሽን ኢን ግሩፕስ። አሁን ምን አለ? ኢን ፔርስ ከተባለው ሁለት ሆኖ ነው። ኢን ግሩፕስ ደግሞ ማለት ከሁለት በላይ። ይሄኛው ምን ያለው? ኢን ግሩፕስ ኦፍ 6 ማለት ስንት ማለት ነው? 6 ማለት 1 2 3 4 5 6 ማለት 6 ማለት ነው። ስለዚህ 6 ሆናችሁ ይህንን ተለማመዱ ብሏል ማለት ነው። እዚያ ምን አለ? ቴክ ተርንስ። ያችሁ እንደገና የመጀመሪያው ግሩፕ የነበረው ሌላውን ይሆናል። የመጀመሪያ ልጅ የነበረው ሁለተኛውን፣ እንዲህ ደግሞ መቀየር ያስፈልጋል ማለት ነው። ቴክ ተርንስ ቱ ፕሌይ ዘ ሮልስ ኦፍ ኢች ግሩፕ ሜምበርስ። አሁን ኤ የነበረ ሰው ቢ ይሆናል፣ ቢ የነበረው ሲ ይሆናል፣ ሲ የነበረው ዲ ይሆናል። እንዲህ እያለ እየተቀያየራችሁ በደንብ ትለማመዱ ያስፈልጋችሁ። ለምን? እንዲገባችሁ ማለት ነው። ለምሳሌ እዚህ ላይ ባዴግ የሚባል ሰው አለ፣ ሁሪያ አለች፣ ከማል አለ፣ ሀና አለች፣ ቱት አለ፣ ኦባንግ አለ ማለት ነው። እነዚህ ስንት ሰዎች ናቸው? 6 ልጆች አሉ። ስለዚህ ባዴግ ምን አለ? ሁሪያ የምትባለው ልጅ ምን አላት? ሁሪያ በስሟ ጠርቶ ሌት ሚ ኢንትሮዲዩስ ዩ ቱ ማይ ፍሬንድስ አላት። ሌት ሚ ኢንትሮዲዩስ ዩ ቱ ማይ ፍሬንድስ፣ ጓደኞችን ላንቺ ላስተዋውቅሽ። አንድም ላንቺ አንቺን ደግሞ ለጓደኞች ላስተዋውቅሽ ማለት ነው። ሌት ሚ ኢንትሮዲዩስ ዩ ቱ ማይ ፍሬንድስ፣ ወይም ደግሞ ሌት ሚ ኢንትሮዲዩስ ማይ ፍሬንድስ ቱ ዩ ምን ማለት ነው? ጓደኞችን ላንቺ ላስተዋውቅሽ፣ አንቺም ለጓደኞች ላስተዋውቅሽ ያለ ማለት ነው። ስለዚህ ዚስ ኢዝ ከማል አላት ማለት ነው። ዚስ ኢዝ ከማል፣ ይሄ ማን ይባላል? ይሄ ከማል ይባላል አላት። ዚስ ኢዝ አበበ፣ ዚስ ኢዝ በለጠ ማለት ምን ማለት ነው? ይሄ እገሌ ይባላል ማለት ነው። ስታስተዋውቅ ማለት ነው። ዚስ ኢዝ ከማል፣ ሂ ኢዝ ፍሮም ወራቤ። ከምን የመጣ? ሂ ኢዝ ፍሮም። አያችሁ፣ ፍሮም ማለት ከማለት ነው። እቺ ፍሮም ማለት ምን ማለት? ከማለት ነው። ከ ስለዚህ ዚስ ኢዝ ፍሮም ምን አለ? ወራቤ፣ የቦታ ስም ማለት ነው። እሱ የመጣው ከወራቤ ነው አለ። ዚስ ኢዝ ሃና አለ። ደግሞ እቺ ደግሞ ሃና ትባላለች አለ። ዚስ ኢዝ ሃና። ሺ ኢዝ ፍሮም አዲስ አበባ፣ እሷ ደግሞ የመጣችው ከየት ነው አለ? ከአዲስ አበባ ነው የመጣች አለ።
ሺ ኢዝ ፍሮም አዲስ አበባ አለ። ዚስ ኢዝ ቶት ኤንድ ኦባንግ። ዚስ ኢዝ አይባልም። አሁን እዚህ ላይ የታይፕ ስህተት አለ ልጆች። ዚስ ኢዝ አይባልም ማለት ነው። ምንድን ነው የሚሆነው? ዚዝ አር። አያችሁ፣ ዚስ ማለት ለአንድ ብቻ ነው። ዚስ ማለት ለአንድ ብቻ ነው ማለት ነው። ለአንድ ብቻ ነው። ስለዚህ እዚህ ላይ ደግሞ የተጠቀሱ ስንት ናቸው? ሁለት ሰዎች ናቸው ማለት ነው። ማናማን? ቶት ኤንድ ኦባንግ የሚባሉ ይሄ አንድ ሰው አለ፣ ይሄ ሁለት ሰው አለ። ስለዚህ ሁለት ስለሆኑ ምን ነው የሚሆነው? ዚዝ ነው። ዚዝ እዚያ በኋላ ዚዝ ካለ በኋላ ደግሞ ኢዝ አይሆንም፣ አር ነው ማለት ነው የሚሆነው። ዚዝ አር። ዚዝ አያችሁ፣ ዚዝ አር ቶት ኤንድ ኦባንግ። እነዚህ ቶት እና ኦባንግ ናቸው ብሎ አስተዋወቀ ለማለት ለሆሪያ እያስተዋወቀን ነው። ዘይ አር ፍሮም ጋምቤላ። አያችሁ፣ ዘይ አር ፍሮም ጋምቤላ። እነሱ የመጡ ደግሞ ከየት ነው? ከጋምቤላ ነው አላት ማለት ነው። ሁሪያ አይ ቲንክ አለ ደግሞ። ሁሪያ አይ ቲንክ እኔ ሳስብ ማለት ነው። አይ ቲንክ ዩ አር ፍሮም አሶሳ። አንቺ ደግሞ የመጣሽው ከየት ነው አላት። ከአሶሳ እንደመጣሽ አስባለሁ አላት ማለት ነው። በዚህ ጊዜ ሁሪያ ምን ትላለች? ሁሪያ ምን አለች? የስ አዎ ማለት ነው። የስ ማለት አዎ ማለት ነው። አይ አም ፍሮም አሶሳ። አያችሁ፣ እኔ የመጣሁት ከየት ነው አለች። እኔ የመጣሁት ከአሶሳ ነው። ናይስ ቱ ሚት ዩ ኦል። ናይስ ቱ ሚት ዩ ኦል። ሁላችሁን ስላገኘኋችሁ ደስ ብሎኝ። ሚት ማለት ማግኘት ማለት ነው። ሚት ማለት ማግኘት፣ መገናኘት ማለት ነው። ዩ ኦል ማለት ደግሞ ዩ ማለት አንተ ወይም አንቺ፣ እናንተን ማለት ነው። ኦል ማለት ደግሞ ሁላችሁን ማለት ነው። በዚህ ጊዜ ምን አለች ሁሪያ? ናይስ ጥሩ ነው ማለት ነው። ናይስ ቱ ሚት ዩ ኦል አለች ማለት ነው። ከዚያ በኋላ ከማን ይላታል? ናይስ ቱ ሚት ዩ ቱ። ናይስ ቱ ሚት ዩ፣ እኔም ስላገኘኋችሁ ደስ ብሎኛል። አዎ እንደናንተ ስላገኘኋችሁ፣ እንደ ሁሪያም ስላገኘኋችሁ ደስ ብሎኛል አለ ማለት ነው። ከዚያ በኋላ ሀና ምን ትላለች? ግሬት አለች። አዎ ትልቅ ነገር፣ ዋና ነገር አለች። ዊ አር ኦል ኢትዮጵያንስ፣ እኛ ሁላችን ኢትዮጵያን ናቸው ነን አለች ማለት ነው። ዊ አር፣ ዊ ማለት እኛ ማለት ነው። ዊ ካለ ደግሞ ዊ ካለ ማን ይከተላል? አር የሚለው ይከተላል ማለት ዊ አር የሚከተለው ማለት ነው። ስለዚህ ዊ አር ኦል ምን አለች? ኢትዮጵያንስ፣ እኛ ሁላችንም ኢትዮጵያውያን ነን አለች ማለት ነው። ቱት ምን አለ? የስ አለ ደግሞ። የስ አዎ አለ። ሃፒ ኒው ይር ቱ ዩ ኦል፣ ለሁላችሁ መልካም አዲስ ዓመት አለ ማለት ነው። ምን አለ? ሃፒ ማለት መልካም ማለት ነው። ኒው ይር አዲስ ዓመት ማለት ነው። ኒው ይር ማለት ዓመት ነው። ኒው ማለት አዲስ ማለት ነው። ቱ ዩ፣ ቱ ማለት ለማለት ነው። ዩ ኦል ለሁላችሁም መልካም አዲስ ዓመት ይሆንላችሁ አለ። ከዚያ በኋላ ኦባንግ ምን ይላል? ኦህ አለ። ይህ የመደነቅ አነጋገር ነው። ኦህ የሚለው ታንኪው አመሰግናለሁ አለ ማለት ነው። ታንኪው ማለት አመሰግናለሁ። ታንኪው ሁሪያ አመሰግናለሁ። ዘሴም ቱ ዩ፣ አዎ ዘሴም ቱ ዩ፣ እኔም እንዳንቺ። ምን ላለች ሁሪያ? ግሬት ዊ አር ኦል ኢትዮጵያንስ። ይቅርታ ሁሪያ ምን ላለች? ሁሪያ ማለት እቺ አገላለጽ የስ አይ አም ፍሮም አሶሳ ናይስ ቱ ሚት ዩ ኦል፣ ስላገኘኋችሁ ደስ ብሎኛል ስላለች ኦባንግ ምን አለ? አሁን ኦባንግ ምን አለ? ዘሴም ቱ ዩ፣ አሁንም ስላገኘኋችሁ ደስ ብሎኛል ሲል እንመለከታለን። ለምን ሁሪያ ምን ላለች? ናይስ ቱ ሚት ዩ ኦል፣ ሁላችሁ ስላገኘሁ ደስ ብሎኛል ስላለ ኦባንግም የእሷን ሀሳብ እንዲህ ሲደግፍ እንመለከታለን ማለት። ስለዚህ ይህንን እየተቀያየራችሁ መስራት አለባችሁ ማለት። ለምሳሌ አንዳችሁ ባዴግ ከሆናችሁ ከዛ በኋላ ደግሞ ይህ ሲያበቃ አንዳችሁ ሁሪያ ትሆናላችሁ፣ ከማል ትሆናላችሁ። እንዲህ እየተቀያየራችሁ ብዙ ጊዜ ይህንን መለማመድ እውቀታችሁ እንዲሰፋ ያደርግላችኋል ማለት ነው። አሁን ደግሞ አክቲቪቲ 3 እንመለከታለን። አክቲቪቲ 5 ነው የምንመለከተው። አክቲቪቲ 5 ቶኪንግ አባውት ዩር ሰልፍ። ቶክ ማለት ነው ማውራት። ስለምን? አባውት ማለት ደግሞ ስለ ማለት ነው። ዩር ሰልፍ ማለት ደግሞ ስለ ራስ። አያችሁ፣ ቶኪንግ አባውት ዩር ሰልፍ ስለ ራስ ማውራት ነው የምንማር። ደግሞ አሁን ሪድ ዋት ኮኬት ቴልስ። ዋት ኮኬት የምትባል ልጅ ቴልስ የምትነግረን ምንድን ነው? ቴል አስ ማለት እኛ ማለት ነው፣ ለእኛ። ዋት ኮኬት ቴልስ አስ ለእኛ የምትነግረን አባውት ኸር ሰልፍ ቢሎ ምኗ ስለ ራሷ። አባውት ማለት ስለ ማለት ነው ብያችኋለሁ። ኸር ሰልፍ ስለ ራሷ፣ ቢሎ በታች የተገለጸው ስለ ራሷ የምትነግረን አለ። ስለዚህ ሪድ እሱን አንቡት ነው የተባላችሁ ማለት ነው። ይህንን ልናነብ ነው ማለት ነው። ዜን
ማለት ከዚያ በኋላ ቴል ዩር ክላስሜትስ ምን አድርጉ? ቴል ማለት ንገሩ። ዩር ክላስሜት ለእናንተ ክፍል ጓደኞቻችሁ አባውት ዩርሰልፍ ስለ ራሳችሁ ምን በሉ ተናገሩ ትሆናል ማለት ነው። ስለ ራሳችሁ ተናገሩ ትናገራላችሁ ማለት ነው። መጀመሪያ ግን የማን ታነባላችሁ? የኮኬቲ የእሷን ንግግር በሚገባ መጀመሪያ ታነባላችሁ ማለት ነው። ከዚህ እናንባብረን። ማይ ኔም ኢዝ ኮኪቲ፣ የኔ ስሜ ማን አለች? ኮኪቲ ይባላለሁ አለች። አይ አም 10 years old፣ እኔ ደግሞ ስንት ዓመቴ ነው? 10 ዓመቴ ነው አለች። አይ አም 10 years old። አይ ሊቭ ዊዝ ማይ ፓሬንትስ፣ አይ ሊቭ አያችሁ፣ አይ ሊቭ ዊዝ ማይ ፓሬንትስ አራውንድ ፒያዛ ይን አራዳ ሳብሲቲ አዲስ አበባ። እኔ የምኖረው የት ነው አለች? ከቤተሰቦቼ ጋር ፒያዛ የሚባል አራዳ ክፍለ ከተማ አዲስ አበባ ውስጥ ነው የምኖረው አለች። አይ ላይክ ለርኒንግ እንግሊሽ። ምን ትወዳለች ደግሞ? ላይክ ማለት መውደድ ማለት ነው። ለርኒንግ ማለት መማር ማለት ነው። እንግሊሽ አይ ላይክ ለርኒንግ፣ እንግዲህ እንግሊዘኛ መማር እወዳለሁ አለች። ከዛ በኋላ ምን አለች? አይ ዋንት ቱ ስፒክ ኤንድ ራይት ኢን እንግሊሽ ቬሪ ዌል። ምን አለች? አይ ዋንት ቱ፣ ዋንት ማለት መፈለግ ማለት ነው። መፈለግ ምን ነው የምትፈልገው? ስፒክ አይ ዋንት ቱ ስፒክ፣ አይ ዋንት ቱ ስፒክ ለመናገር፣ ስፒክ ማለት መናገር ነው። ኤንድ እና ማለት ነው። ራይት ደግሞ ማለት ምንድነው? መጻፍ። በምንድን? ኢን እንግሊሽ በእንግሊዘኛ ቬሪ ዌል በጣም ደህና አድርጌ ማለት ነው። ችዬ በደንብ በሚገባ ተረድቼ በእንግሊዘኛ ስፒክ መናገርና ራይት ደግሞ መጻፍ እንድችል እንግሊዘኛ መማር እወዳለሁ ስትል እንመለከታለን ማለት ነው። ስለዚህ እናንተም አሁን በዚህ መሰረት ማይ ኔም ኢዝ ዳሽ ብላችሁ ማለት ነው። ማይ ኔም ኢዝ ዳሽ ትላላችሁ። አይ አም ዳሽ ይርስ ኦልድ፣ ስንት ዓመታችሁ እንደሆነ እናንተ እያስገባችሁ ይሄን ትሰራላችሁ። አይ ሊቭ ዊዝ ማይ ፓሬንትስ አራውንድ፣ የት ነው የምትኖሩት እናንተ? ደሴ ከሆነ ደሴ የሚለውን ይህንን ማስገባት ትችላላችሁ ማለት ነው። አይ ሊቭ ዊዝ ማይ ፓረንትስ አራውንድ ኢን ደሴ ኢን አራዳ ሳብሲቲ ደሴ ማለት ትችላላችሁ። እንደዚሁ አይ ላይክ ለርኒንግ እንግሊሽ ብላለች እሷ። እናንተ መማር የምትፈልጉት ምን እንደሆነ አይ ላይክ ለርኒንግ ዳሽ ትላላችሁ ማለት ነው። ዳሽ ታደርጉና አይ ዋንት ቱ፣ ለምን ይህን መማር ፈልጋችሁ የሚለውን ደግሞ አይ ዋንት ቱ የሚለውን እናንተ ገልጻችሁ እየጻፋችሁ እንደዚህ የራሳችሁን ታሪክ ደግሞ ልትናገሩ ያስፈልጋችኋል ማለት ነው። አሁን ምን እንማራለን? ግራመር ሰመሪ እንመለከታለን ማለት ነው። የግራመር ሰመሪ አሁን የምንመለከተው ምን ነው? ግራመር ሰመሪ የሚለውን አብረን እንመለከታለን ማለት ነው። ግራመር ሰመሪ ምንድነው? ይህ ግራመር ሰመሪ ማለት ምንድነው? የምንመለከት ኮንትራክትድ ፎርምስ ያጠሩ ቃላት ማለት ነው። ኮንትራክትድ ማለት ያጠሩትን ማስረዘም የረዘሙትን ማሳጠር የምንመለከትበት ነው። አሁን ግን ኮንትራክትድ ፎርሙ ምንድነው? ያጥሩ የተጻፈው በሙሉ ሲጻፍ ምን ማለት ነው የሚለው እንመለከታለን። ለምሳሌ አይ አም ይላል። ለዚህ ላይ በሙሉ ሲጻፍ ምንድነው? አይ አም ማለት ነው ማለት ነው። በሙሉ ሲጻፍ ይሄን ይመስላል ማለት ነው። አሁን እዚህ ላይ ደግሞ ምን አለ? ዋት ኢዝ ሚል አለ። ምን ማለት ነው? በሙሉ ሲጻፍ ዋት ኢዝ ይሆናል ማለት ነው። ዋትስ የሚለው ዋት ኢዝ ተብሎ በሙሉ ሲጻፍ ይሄን ይመስላል ማለት ነው። ሌላ ማይ ኔም ኢዝ አለ እዚህ ላይ። ከዚያ በሙሉ ሲጻፍ ማይ ኔም ኢዝ ማለት ነው። ማይ ኔም ኢዝ ማለት ነው። ሂ ኢዝ ማለት ነው። ይህ አጥሮ ሲጻፍ በሙሉ ሲጻፍ ደግሞ ሂ ኢዝ፣ ይህ በሙሉ እንዲሆኑ ይጻፋል ማለት ነው። ሺ ኢዝ ማለት ነው። ይህ በኮንትራክትድ ወይም አጥሮ ሲጻፍ በሙሉ ሲጻፍ ደግሞ ሺ ኢዝ ይህን ይመስላል ማለት ነው። ዘይ አር አጥሮ ሲጻፍ ወይም ኮንትራክትድ ነው ሲጻፍ ይህን ይመስላል። በሙሉ ሲጻፍ ደግሞ ዘይ አር እንደዚህ ተብሎ በሙሉ ይጻፋል ማለት ነው። ዩ አር ማለት ነው። ኮንትራክትድ ወይም አጥሮ ሲጻፍ በሙሉ ሲጻፍ ደግሞ ዩ አር እንደዚህ ብሎ በሙሉ ይጻፋል ማለት ነው። ዊ አር ይህ ኮንትራክትድ ሆኖ ወይም ደግሞ አጥሮ ሲጻፍ ነው። በሙሉ ጻፍ ደግሞ ዊ አር እንደዚህ ሆኖ ይጻፋል ማለት ነው ልጆች። ስለዚህ እናንተ ይሄንን በሚገባ እየደጋገማችሁ ልትማሩ ያስፈልጋችኋል ማለት ነው። እየደጋገማችሁ ይሄንን ልትማሩ ያስፈልጋችኋል ማለት ነው። እንግዲህ ለዛሬው ይህን ከተማርን ይበቃችኋል። በቀጣይ ክፍለ ጊዜ ደግሞ ሴክሽን 2 ሊሲኒንግ የሚለውን አብረን እንመለከታለን። ሊሲኒንግ ምንድን ነው? ማዳመጥ ማለት ነው። ይህንን አብረን እንመለከታለን። እስከዛው ደህና ሰንብቱ።